በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምእመናት ሁላችሁም በክርስቶስ ኢየሱስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሞት በረከሰበት ኃጢአት በበዛበት ዓለም ላይ እየኖር ምንም እንኳን ኃጢአተኞች በደለኞች ብንሆንም የቸርነቱን የምህረቱን ሥራ አብዝቶልን በደላችንን ታግሶ በዕድሜያችን ላይ ይችን ቀን ለንስሐ ጨምሮ በቅድስናው ቤተ መቅደስ ያሰባሰበን ቅዱስ አባታችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። አመስግኑት። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ክብር ምስጋና ይድረሳት። የሰማዕታት አለቃ የቅዱስ ጊዮርጊስ በረከት በሁላችን ላይ ይደር፣ አሜን። አመስግኑ። እግዚአብሔር ይመስገን። ኢትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ እስመ ተመንደብነ ፈድፋደ። በሉ ሁላችሁም አቤቱ በሉ። የቀደመ በደላችንን አታስብብን። ጸሎት ነው። በሉት እስኪ ምናችንን የቀደመ በሉ በደላችንን አታስብብን። ምሕረትህ በቶሎ ታግኘን። አቤቱ እጅግ ተቸግረናልና። ምን ሆነናል? ምንህ ያግኘን? ምሕረት። ችግር በዝቶብናል፣ ተጨንቀናል፣ መከራ በዝቶብናል። ይሄ የሆነብን ደግሞ በበደላችን ነው። የቀደመውን በደል ግን አታስብብን። ይቅር ብለህ ምሕረት ቶሎ ታግኘን። አሜን። አሁን ምሕረቱ ይድረስልን። እግዚአብሔር የተመሰገነ ይሁን። መዝሙር 78 ቁጥር 8 ወይም በቅንፍ 79 ቁጥር 8 ላይ በቅዳሴው መካከል ዛሬ ዲያቆኑ በጥዑም ዜማ የዘመረው መዝሙር ነው ማለት ነው። እንግዲህ ከዛሬ ጀምሮ ሰንበቱ የስብከት ዘመነ ስብከት እስከሚገባ ድረስ አስተምህሮ ይባላል። ምን ይባላል? እስኪ አስተምህሮ በሉ። አስተምህሮ ማለት ይቅርታ ማለት ነው። ምን ማለት ነው? ከእግዚአብሔር የሚገኝ ምሕረት፣ ከእግዚአብሔር የሚገኝ ይቅርታ፣ ስለ እግዚአብሔር መማር፣ ስለ እግዚአብሔር ማወቅ፣ ስለ መድኃኔዓለም ማወቅ፣ ስለ ምስጢረ ሥላሴ ማወቅ ማለት ነው። አስተምህሮ የሚባለው ወቅት ይቅርታንና ትምህርትን የሚያካትት ነው ማለት ነው። አስተምህሮ የሚለው ቃሉ በሁለት ነው የሚተረጎም። አንዱ ማስተማር መማር ነው። አንዱ ይቅርታ ማድረግ ይቅርታ መቀበል ነው ማለት ነው። ዛሬ በዚህ በአስተምህሮ ጊዜ የተነገረው የመጀመሪያው መዝሙሩ ስለ እግዚአብሔር መሐሪነት ነው። ስለማን? ስለ እግዚአብሔር ይቅር ባይነት ነው። እና ሰው ኃጢአተኛ ነው። ሰው በደለኛ ነው። በደል የማይሰራ ኃጢአት የማይሰራ የለም። ሥጋ ለባሹ ነው። በቁ የተባሉ ቅዱሳን ናቸው የተባሉ እንኳን እየወደቁ እየተነሱ እግዚአብሔር ይቅርታ እያደረገላቸው ነው ለክብር የበቁት። እና የቀደመ በደላችንን አታስብብን። ከዚህ በፊት ትናንትናና ከትናንትና በፊት የሰራነው ኃጢአት አለ፣ በደል አለ። እያወቅን በድፍረት የሰራነው፣ ሳናውቅ ደግሞ ተሳስተን በስህተት የሰራነው አለ። ይቅር ይበለን። በደል ስንሰራ ኃጢአት ስንሰራ ምን አለ ዳዊት? እስመ ተመንደብነ ፈድፋደ፣ እጅግ ተቸግረናል፣ እጅግ መከራ በዝቶብናል። ምን በዝቶብናል? ነቢየ እግዚአብሔር ቅዱስ ዳዊት ይህን የተናገረው ወገኖቹ እስራኤላውያን እግዚአብሔርን በበደሉ ቁጥር መከራ ይመጣባቸዋል። ምን ይመጣባቸዋል? መከራ ይመጣባቸዋልና መዝሙር 78 ወይም በቅንፍ 79 ከቁጥር 1 ጀምሮ ስታነቡ ምን አይነት መከራ ነው የመጣባቸው የሚለውን ይገልጸዋል። እግዚኦ ቦኡ አሕዛብ ውስተ ርስትከ ወአርኮሱ ጽርሐ መቅደስከ ነው የሚለው። አያችሁ
አቤቱ አሕዛብ ወደ ርስት ወደ ኢየሩሳሌም ገቡ። ወአርኮሱ ጽርሐ መቅደስከ የተቀደሰውን መቅደስህን አረከሱ። ወረሰይዋ ለኢየሩሳሌም ከመ ንገሥ አቃቤ ቀምህ ኢየሩሳሌምን እንደ መደብ የገበያ ቦታ ተከፋፈሏት። እኛ በደል ኃጢአት ሰራን። ከኃጢአታችን ብዛት የተነሳ የተቀደሰው መቅደስ አሕዛብ ሊነኩት የማይገባውን ረገጡና ረከሱት። ስለዚህ እባክህ ተቸግረናል፣ በደላችን ይቅር በለን የሚለው እግዚአብሔር ሁላችንንም ይቅር ይበለን። ይሄ ተመልከቱ ክርስቲያኖች፣ እስራኤላውያን ምርኮ ሲመጣባቸው ከሀገራቸው ሲሰደዱ መከራ ሲመጣባቸው ሁልጊዜ የሚሉት በድለናል ይቅር በለን ነው። እስኪ በሉላችሁ ምን ሆነን ይሆን የሁሉ ነገር የሆነብን? እስኪ ተናገሩ። እግር በራስ የሆነብን ነገሮች የተመሰቃቀሉብን፣ ሰላም ያጣነው፣ መከራው ፍዳው የበዛብን፣ የሰው ሞት በዓይናችን የምናየው በጆሮአችን የምንሰማው ምን ሆነን ይሆን? ምን አድርገን ይሆን? እባክህ የቀደመ በደላችን አታስብብን በሉት። እስኪ በሉት እንጂ ምሕረትህ በሉ በቶሎ ታግኘን። እንደ ቅዱስ ጊዮርጊስ። ቅዱስ ጊዮርጊስን የማን ምሕረት አገኘው? ንገሩኝ። ቅዱስ ጊዮርጊስ እኮ አንድ ብላቴና ወታደር፣ የታጠቀ ወታደር፣ ዓላማ የነበረው ወታደር ነው። ግን የማን ምሕረት አገኘው? የማን ምሕረት አገኘው? የእግዚአብሔር ምሕረት ሁላችንን የሚያገኝ ሰዎች ናቸው። ቅዱሳን የምንላቸው ሰማዕታት የምንላቸው ሰዎች ናቸው። የማን ምሕረት አገኛቸው? በተለይ ተመልከቱት። ስለ ቅዱስ ጊዮርጊስ ቅዱስ ያሬድ የተናገረውን እዩትማ። ሃሌሉያ ለአብ ንሴብህ፣ አብን ቅድመ ዓለም የነበረውን አባትን እናመሰግናለን ካለ በኋላ ምስጢረ ሥላሴ በዓይኑ ነጸረ። እስኪ በሉ ምስጢረ ሥላሴ በሉ እስኪ። አይሰማም? በዓይኑ ነጸረ። የሥላሴን ምስጢር በዓይኑ ተመለከተ። በምኑ? ማን? ክብር ለሥላሴ ይሁንልና አመስግኑ። ቅዱስ ጊዮርጊስ የማን ምስጢር አየ? ምሕረት ማግኘት ማለት ይሄ ነው። ምሕረቱ አገኘችው። የእግዚአብሔር ምሕረት አገኘችው። የሥላሴ ምሕረት አገኘችው ቅዱስ ጊዮርጊስን። ታዲያ ምን አለ ቀጥሎ? ቦኡ ሰማዕት አለ ጸባብ አንቀጸ ይልና በስመ ሥላሴ ፈጸሙ ምርዋጽ። ተመልከቱት እንግዲህ ሰማዕታት በጠባቡ መንገድ ገቡ። በምኑ መንገድ? አይሰማም? ጠባቧ መንገድ ማናት? እሰይ ደስ ይበላችሁ። እስኪ አመስግኑ። እውነት ነው። ጠባቧ መንገድ ማናት? ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጠባቧ መንገድ። ለምንድን ነው ጠባብ መንገድ የተባለችው? ጠባብ አንቀጽ የተባለችበት መድኃኔዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ሲያስተምር ሰምታችኋል። በጠበበው በር ግቡ ነው ያለ። ጥቂቶች ናቸው የሚሄዱበት። በሰፊው በር ብዙ ሰዎች ይመላለሳሉ። በጠበበው በር ግን ብዙዎች አይሄዱም። እና እናንተ በጠበበው ደጅ ግቡ። ጠባብ የተባለችበት ይሄ ነው። አንዱ መከራ ነው። ምንድን ነው? መከራ ነው። ክርስቲያን ስንሆን ኦርቶዶክሳዊ ስንሆን የክርስቶስ መከራ መስቀል በእኔ ላይ ይደርሳል ብለን ማመን። ይሄ ምን ይባላል? ጠባብ በር ይባላል። ምን ይባላል? ቅዱሳንን ለክብር ያበቃቸው ይሄ ነው። መድኃኔዓለም ኢየሱስ ክርስቶስ የተናገረውን ታውቃላችሁ አይደለም? ለእኔ ሊሆን የሚፈልግ መስቀሌን ተሸክሞ ይከተለኝ፣ ራሱን ይካድ አይደል ያለው? ምንን ይሸከም? መስቀሌን። መስቀል ማለት መከራ ነው፣ ሌላ አይደለም። እንደው አንዳንድ ሰዎች ዝም ብለው በገጸ ንባቡ ትልቅ መስቀል አንገታቸው ላይ አድርገው ወይም በእጃቸው ይዘው ወይም በልብሳቸው ላይ አስጠልፈው የሚንቀሳቀሱ ሰዎች ይሄ ቃል ይሄ ይመስላቸዋል። አይደለም። ትልቅ መስቀል አንገታችን ላይ አስረን የክርስትና ስራ ከሌለን እንጨት እንደተሸከማችሁ ቁጠሩት። የሰማችሁ ነው። ምን ከሌለን? ክርስትናው ከሌለን። መስቀል ማለት መከራው ነው። በውስጥ ያለው ፈተና ነው። ራስን ማሸነፍ ነው። በስለ ክርስትና ሲመጣብህ መከራው መቀበል ነው መስቀል ማለት።
ቅዱስ ጊዮርጊስ የምንለው ዝም ብለን አይደለም። ገድሉን ታውቃላችሁ? ስንት ዓመት ተጋደለ? ንገሩኝ። አይሰማም እንዴ? እስቲ ቅዱስ ጊዮርጊስን የምትወዱ እጃችሁን ከፍ አድርጉ። ጠባቂያችን እኮ ነው ለኢትዮጵያውያን። አመስግኑት እንጂ አገር ጠባቂ እኮ ነው አይደል? ምንድነው ሰርጎሜላ ተወርቅ ልብሱ ያለ ደራሲው አየራተ ሰረረ ፈረሱ። አመስግኑት። በፈረስ የሚጠብቅ ኢትዮጵያን ቅዱስ ጊዮርጊስ ስንት ዓመት ነው የተጋደለው? ምን ይባላል? ተጋድሎ። እስኪ በሉ ተጋድሎ። እና ዜናውን የሚናገረው መጽሐፍ ገድል ነው የሚባለው። ምን ይባላል? ገድል ምንድን ነው? መከራ። ሌላ አይደለም እኮ እንደው ቃሉ ግዕዝ ስለሆነባችሁ ገድለ ጊዮርጊስ ይባላል። የጊዮርጊስ መከራ ማለት ነው። ምንም አይደለም ሌላ። የጊዮርጊስ ምን አልኳችሁ? መከራ። ስንት ጊዜ ሞተ? ንገሩ። ስንት ጊዜ ሞቷል? አልነግራችሁም። ስንት ጊዜ ሞቷል? 3 ጊዜ። 7 ዓመት ሲጋደል ስንት ጊዜ ሞቷል? ስንት ጊዜ ያስነሳው ክርስቶስ? ክብር ለእግዚአብሔር ይሁንልን። አመስግኑት። በእውነት አያችሁ፣ የእግዚአብሔር ምሕረት ታግኘን ማለት ነው። ፍጡነ ይርከበነ ሳይልከ ማለት ነው። እንዲህ ነው የሆነው ክርስቲያኖች። ቅዱስ ጊዮርጊስ መከራ መቀበል የጀመረው እኔ ክርስቲያን ነኝ ካለበት ጊዜ ጀምሮ ነው። ምን ካለ ጀምሮ? እስኪ በሉ እኔ በሉ ክርስቶሳዊ ነኝ፣ እኔ ክርስቲያን ነኝ፣ እኔ የክርስቶስ ነኝ። ያን ጊዜ ዓለም ጦሩን ሰብቆ ይመጣል። እናንተ ደግሞ የእምነት ጋሻ አንሱ ተብላችኋል። የምን ጋሻ? ጦሩን ሰይጣን ሲወረውር የምትመልሱበት እምነት ነው። ምንድን ነው ጋሻው? መከላከያው ምንድን ነው? እምነት ነው። ደግሞ ቃለ እግዚአብሔር ደግሞ ሰይፍ ይሆንላችኋል። ዝም ብለህ ሳትጣጠቅ አትጠብቅ ጠላትህን። ታጠቅ። የእግዚአብሔር ቃል ሰይፍ ታጠቅ። የእምነት ጋሻ ያዝ። በዚህ ነው ተጋድሎ ማለት። አየህ፣ እነ ቅዱስ ጊዮርጊስ ይህንን ተጋድሎ የፈጸሙት የእግዚአብሔርን ቃል ሰይፍ አድርገው እምነታቸውን መከላከያ ጋሻ አድርገው ነው። እንደውም የቅዱስ ጊዮርጊስ መከራው በጣም ብዙ ነውና የሰማዕታት አለቃ የተባለበትም ለዚህ ነው። ቅዱስ ያሬድ ምን ይለዋል? ዘአጽንኦ በመንፈስ ቅዱስ ነው የሚለው። ያጸናው መንፈስ ቅዱስ ነው። ያጸናውን አምላክ አመስግኖ። በእውነት ማነው ያጸናው? ዘአጽንኦ በመንፈስ ቅዱስ ለሰማዕቱ ቅዱስ ጊዮርጊስ ይላል። ቅዱስ ጊዮርጊስን ያጸናው በዛ ሁሉ መከራ መንፈስ ቅዱስ ነው እንጂ ሰው አይችለውም። ቅዱስ ጊዮርጊስ የደረሰበት መከራ ለጆሮአችሁ ይከብዳችኋል። ቅዱስ ያሬድ በደንብ ነው የገለጠውና ንዋየ ውስጡ እስከ ይትራእይ ሰተሩ በበግማድ ስጋው መተሩ። ይኸው ንዋየ ውስጡ ማለት ሆዱ ቀደው ሆዱ ውስጥ ያለው የሰውነቱ ክፍል ይታይ ነበረ። በበግማድ ስጋው መተሩ ማለት በየብልቱ እያወጡ ስጋውን ይቆራርጡት ነበረ። እኔ ማን ነኝ በማለቱ ንገሩኝ። ክርስቲያን ነኝ በማለቱ እነ ዱዲያኖስ እነ ዲዮቅልጥያኖስ ብዙ መከራ ያሳዩት ነበረ ቅዱስ ጊዮርጊስ። በጣም የሚገርማችሁ ስጋውን እንደ ዱቄት በመንኮራኩር ፈጭተው በወፍጮ ፈጭተው በትነውታል። እግዚአብሔር ግን አስነስቶታል። ክብር ምስጋና ለስሙ ይሁን። የሚገድል መርዝ አጠጥተው ገለውታል። ክርስቶስ ግን አስነስቶታል። ክብር ለሱ ይሁን። በዛሬው ዕለት አሁን ቅዳሴ ቤቱ ነውና አንዲት ምስኪን ሴት እኔና እናንተን ትወክላለች ብዬ አስባለሁ። መበለት ነው የሚላት መጽሐፉ ገድሉ። አንዲት መበለት ቤት የታሰረበት ቀን ነው። የመከራውን ጽናት ይሁን በምንድነው የሚለው? ወአስተጻንዕ ወለ ቅዱስ ጊዮርጊስ የሚለው የብረት እሾህ የብረት ጫማ እሾህ ያለው ጫማ አድርገው ና አድርጋሉት። ቅዱስ ጊዮርጊስን ሰርቶ አምጥተው እሾሁ ጫማ ሲያደርገው ሰውነቱን እግሩን እየቀደደው ይወጣል። መቆም አቃተው ይላል። ወሶበ ሲነ ሰይረ ድቡ ተሆረ መንቀሳቀስ ቢያቅተው ተጎንብሶ መሄድ ጀመራል። ያን ጊዜ መረረው። ግን እንዲህ አለ፣ ጸርሃ ጊዮርጊስ ወይቤ በአብይ ቃል
እፎ ይሄን ከማምላኬ ተሰቅለ ዲበ መስቀል የኔ ህመም ምንድነው? አምላኬ በእንጨት ላይ ተሰቅሎ ዋጋ የከፈለውን እንዴት አላይም ማለት። ክብር ለእግዚአብሔር ይሁን። ይሄ መጽናት፣ ይሄ ምሕረት ማለት እና ወታደሮቹ ቢደበድቡት ቢገሉት እየተነሳ አስቸገራቸውና አንድ ምክር መከሩ። እየሰማችሁ ነው? ይህ ሰው እንደሞተ እንዳይነሳ ማድረግ የምንችለው በተፈጥሮ ሞት ስንገለው ነው አሉ። በምን ሞት? እስካሁን የገደሉት በምን አይነት ሞት ነው? በሰው ሰራሽ፣ በመሳሪያ፣ በብረት፣ በወፍጮ ገደሉት። አሁን ምን አሉ? በተፈጥሮ ሞት እንግደለው አሉ። በምን ሞት? የተፈጥሮ ሞት ምን አድርጎ ይግደለው? በረሃብ። ምንም ቤሳቤስቲ የሌላት ድሃ ቤት ሰው ናት። ብታዝንለት እንኳን ጋግራ መስጠት የማትችል ድሃ ቤት ወስደን የፍጥኝ ምሰሶ ጋር አስረነው እንሄዳሉና አስረውት ሄዱ። ያቺ መበለት ያቺ ድሃ እቤቷ ውስጥ ብዙ ችግር አለባት። ምን አለባት? እግዚአብሔር የቤታችሁ ውስጥ ትታችሁትን የመጣችሁትን ችግር ሁሉ ይፍታላችሁ። ምንድነው ችግሩ አበሉኝ። አንደኛ ልጅ አላት፣ ለሷም ለልጇም የምታበላው እህል አለመኖሩ፣ ድህነቱ፣ ረሃቡ በጣም ከባድ ነው፣ ያስጨንቃታል። ከረሃብ የተነሳ ልጇ ደግሞ በሽተኛ ሆኖባታል። ምን ሆኖባታል? እግዚአብሔር ልጆቻችሁን ያሳድግላችሁ። ጤናማ ትውልድ ለሀገራችን እግዚአብሔር ይስጥልን። ታሞባታል። በዚህ ጭንቀት ውስጥ ደግሞ አንድ የሚያቃስት ሰው አምጥቶ ቤቷ ላይ አስሮባት ይሉ ጨነቃት። ታይዋለች። ምን ላብለው ምን ልስተዋለች። ቅዱስ ጊዮርጊስ እንደታሰረ የታሰረበት የቤቱ ደረቁ ወጋግራ ምሰሶው ቅጠል አውጥቶ አለመለመና ፍሬ ያፈራ። ክብር ለእግዚአብሔር ይሁን። ፍሬ ያፈራ። ወደ ጓዳዋ ስትገባ የዶቂቷ ጉስጉሻ ሞልቷል። የዘይቷ ማሰሮ ባዶ ነበረ፣ ደርቆ ነበረ፣ ሞልቶላታል። አረ ይሄማ አለች አምላኮሙ ለክርስቲያን ተመስሎ ሰባ መጻቤ። የክርስቲያኖች አምላክ ራሱ ሰው መስሎ ቤት የገባልኝ አለች። ክብር ለእግዚአብሔር ይሁን። ማን ነው ቤት የገባለች? በሉ እስኪ ተቤሎ ብሲት መበለት ለጊዮርጊስ ሰላም ለከ ጊዮርጊስ አምደ ቤቴ ዛፈልከ። ያንን ደረቁን እንጨት ያለበለም ቅዱስ ጊዮርጊስ ሰላም ላንተ ይሁን ብላ አመሰገነችው። ግን አንድ ቃል ተናገረች። ለጊዮርጊስ አልተስማማው። የክርስቲያኖች አምላክ የቤቴ ውስጥ ገብቷል አለች። የማን አምላክ? እውነቷን ነው አይደለም? እውነቷን ነው የምትሉ እጃችሁን አውጡ። አሁን የክርስቲያኖች እስቲ እውነቷን ነው የምትሉ እጃችሁን አውጡ። አይ እውነቷን አይደለም አላወቀችውም የምትሉ እስቲ አጨብጭቡ። አላወቀችም የምትሉ ወረዘች። የክርስቲያኖች አምላክ አይደለም ቤቷ የገባው። የክርስቲያኖች አምላክ አገልጋይ ነው የገባው። የማን አገልጋይ? ራሱ ነው የተናገረ። አንሰ ኢኮንኩ አምላከ አላ ገብረ አምላክ አነ። እኔ አምላክ አይደለሁም ግን የአምላክ ባሪያ ነኝ። ክብር ለእግዚአብሔር ይሁንልን። የሥላሴ ባሪያ ነኝ። የማን ባሪያ ነኝ አለ? የማን ባሪያ ነኝ? የእውነተኛ አገልጋይ እንደዚህ ነው። አሁን ቅዱስ ጊዮርጊስ ራሱን አይደለም ያስተዋወቀ፣ አምላክ ነው አለችው። ምልክት አይታለች። እውነቷን ነው። እንደኛ ዘመን ሰው ትንሽ ምልክት ካየን የምድር አምላክ የምንላቸው ሰዎች አሉ። አላለም ወይ? የምድር አምላክ የሚባል የለም። የሰማይም የምድርም አምላክ አንድ ብቻ ነው። ክብር ለእሱ ይሁን። ሥላሴ ከሥላሴ በቀር ሌላ አምላክ የለም። በሉ እስኪ ሁላችሁ። አይሰማም? ሁሉም የሥላሴ ምስክር ነው። የማን ምስክር ነው? ሁሉ የእግዚአብሔር ምስክር ነው። የሥላሴ ምስክር ነው። የኢየሱስ ምስክር ነው እንጂ አምላክ ሊሆን የሚችል ማንም የለም። የክርስቲያኖች አምላክ አለችው ጊዮርጊስን። እኔ አምላክ አይደለሁም የአምላክ አገልጋይ ነኝ አላት። ያም ጊዜ በእውነትም በጊዮርጊስ ላይ ያደረው አምላክ፣ ጊዮርጊስን ተአምር ያሰራው አምላክ ቤቷን ባዶ የነበረውን ቤት በበረከት መሙላት ብቻ አይደለም፣ የታመመውን ልጇን ፈወሰላት። ክብር ለእግዚአብሔር ይሁን። አሜን። እኛንም እግዚአብሔር በምህረቱ ያግኘን። ቅዱስ ጊዮርጊስ ያገኘው ምህረት ለዚች መበለት ደረሰላት። አየ ምህረት በቶሎ ያግኘን ማለት ይሄ ነው።
አሜን። ዛሬ ምሕረቱ በቶሎ ያግኘን። ቅዱስ ጊዮርጊስ ይኸው ሁሉ መከራ እንግዲህ በረሃብ ይሞታል የተባለው ቅዱስ ጊዮርጊስ እንኳን እሱ በረሃብ ሊሞት የተራበችውን ሴት አጠገባት እና ቅዱስ ጳውሎስ ምን አለ መሰላችሁ? ምንም የሌለን ስንሆን ይላል። እስኪ በሉ ሌሎችን ባለጠጋ እናደርጋለን። ድሆች ስንሆን ሰዎችን ባለጠጋ እናደርጋለን። የማጸጋ ነው ይሄ፣ የማጸጋ ነው፣ የእግዚአብሔር ጸጋ። ምንም የማንታወቅ ስንሆን ድሆች ስንሆን ሌሎችን ግን ባለጠጋ እናደርጋለን። ስለዚህ ቅዱስ ጊዮርጊስ ይህን ተአምር ሰራ። ያው ሚያዝያ 23 ዕረፍቱ ነው ታውቃላችሁ፣ ሰማዕትነት የተቀበለበት ነው። ዛሬ ኅዳር 7 ደግሞ በሀገረ ልዳ በስሙ ቤተ ክርስቲያን ተሰርቶ ቅዳሴ ቤቱ የተከበረበት ነው። ደስ ይበላቸው ክርስቲያኖች። አምላካችን ቅዱስ ጊዮርጊስን የመረጠ አምላክ እኛንም ይቅር ይበለን፣ ኃጢአታችን ይቅር ይበለን። ትናንት ያጠፋነውን በደላችንን እግዚአብሔር ይቅር ይበለን። ለዚህ ነው ሁላችሁም በሉ ያልኳችሁ፣ የቀደመ በሉ በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን። እጅግ ተቸግረናልና። ምን ተቸግራችኋል? ያልተቸገርነው ነገር አለ ወገን? አንጻራዊ ሰላም ስላለ፣ አቤታችሁ የዱቄቱ ጉስጉሻም ስላልጎደለ፣ የዘይታችሁ ማሰሮም ስላለው ዛሬ ችግር የሌለ ይመስለናል። ሕፃናቱ በምን ሁኔታ ላይ ነው ያሉት? ወገኖቻችን በምን ሁኔታ ላይ ነው ያሉት? ዓለም ዛሬ በምን ሁኔታ ላይ ነው ያለችው? የጥይት ሐሩር የሚወርድባቸው መከራ የሚያዩ ከሚኖሩበት ቀዬ የተፈናቀሉ ሕፃናት ይዘው እያጠቡ በየዛፉ ስር የወደቁ የሚመገቡት ያጡ ስንት ወገኖች አሉ። ተቸግረናል። እግዚአብሔር ምሕረቱን በቶሎ ይላክልን። ለኢትዮጵያ ምሕረት ይላክልን፣ ሰላም ይላክልን፣ ዳር እስከ ዳር መግባባቱን ያድልልን፣ መሪውና ተመሪውን ያስማማልን፣ ልቦናችንን ይመልስልን። ተቸግረናል። ምሕረት ቶሎ ያግኘን። አሜን። የሥላሴ ምሕረት ያግኘን። እግዚአብሔርን አመስግኑት። በእውነት በዛሬው ዕለት ሥርዓተ ጋብቻቸውን የፈጸሙትንም እግዚአብሔር ያጽናቸው፣ ጋብቻቸውን ይባርክላቸው፣ የተቀደሰ ዘር ይስጣቸው። አመስግኑላቸው። እግዚአብሔር ይመስገን። እስቲ ብድግ በሉና አንድ መዝሙር የንስሐ ነው። አታጨበጭቡም፣ ዝም ብላችሁ ቁማችሁ የንስሐ መዝሙር እንዘምር። ናማ ብስሬ ና አብረህኝ ዘምር። ሁላችሁም ቁሙና እንዘምር። እስኪ ጨርሻለሁ ትምህርቴን። ለምን እንዳሳጠርኩት ልንገራችሁ። የዕለቱን ትምህርት በደንብ አላስተማርኩም አውቃለሁ። ታሪኩ አልተማርንም። ሌላ የምንሰራው አብይ ስራ አለ። ቤተ ክርስቲያን አዘጋጅታ እንደውም ረፍዷል። ፀሐይ ላይ የቆማችሁት ሳትሰለቹ የጀመርነውን ስራ መስራት አለብን። እስቲ ግን እንደው ህሊናችሁን ቀራንዮ ላይ ውሰዱት። አሁን ኃጢአታችንን በደላችንን በመስቀል ላይ ተሸክሞ ያራገፈልንን ጌታ ተመልከቱት። የቀደመ በደላችንን የቀደመ በደላችንን አታስብብን፣ አታስብብን። አቤቱ ይቅርታ ፈጥኖ ይደረግልን። አቤቱ ይቅርታ ፈጥኖ ይሁን ይደረግልን። የቀደመ በደላችንን የቀደመ በደላችንን አቤቱ ይቅርታ ፈጥኖ ይደረግልን። አቤቱ ይቅርታ ፈጥኖ ይሁን ይደረግልን። አቤቱ ይቅርታ ፈጥኖ ይደረግልን።
ይቅርታ ፈጥኖ ይሁን ይደረግልን የቀደመ በደላችንን የቀደመ በደላችንን አታስብብን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ